አተ አረ የሆነ ምንድነው ብዬ የምናገረው እግዚአብሔርን ስለ የጠበቁት ነገር ነው ገብቷል። እኔ በልተነዋል። ሲቲዝንስ ደረትነፋ ገብርኤልን ብያለሁ። ደረትነፋ አርግ ትጠብቃለህ። ጋርዲዮላን እናምናለን እስከ መጨረሻው ድረስ ማለት ነው። እኔ እኮ ፈርስት ሃፍ እኔ ተሳቀቅኩኝ፣ እንደዛ ሲያረጉኝ ተሳቀቅኩኝ። ግን ሰከንድ ሃፍ በቃ አንተ ማነህ? እኔ ቼልሲ እኔ ሰይፈኝ በእናትህ ምን አይነት ጨዋታ ነው የምትጫወቱት? ኦራይሊ ለአርሰናል ጨዋታ ቀጣይ ሳምንት ያስፈልገናል ግዴታ። አንድ ነገር አረጋግጬ የምናገረው ነገር አርሰናል ቀጣይ ሳምንት ዊን የምናደርግ ከሆነ ኮምፕሊትሊ ነው ምን በላው። ይሄን አረጋግጬ ነው የምናገረው። ብቻ ዊን እናደርግ ይዛን ማች ብቻ። ኦራይሊ ተጎድቷል፣ ሃምስትሪንግ ይመስላል። እኔ አላቅም። እኔ እስቲ ለዛኔ ጨዋታ ግዴታ ያስፈልገናል ገብቷል። እሱ ነበር የዛኔ ኮክስ ያደረጋቸው የነበረው እሱ ነበር የጠቀመን። ሜትር ከ93 የመሰለ ፉልባክ ግዴታ ያስፈልጋል ለቴስታ። ለምን ለብዙ ነገር ነው የሚጠቅም ገብቷል። ማን ነው በፈጣሪ ስም ቼልሲ ለጥፌ ነው የምጥልሽ። እኔ የቼልሲ ደጋፊዎች አንዳንዶቻችሁ ሲሸነፍ ደስ የሚላችሁ የቼልሲ ደጋፊዎች ይሄው ተሸነፈላችሁ፣ እንኳን ደስ አላችሁ። አንድ ነገር ግን እንድታውቁ የምፈልገው በዚህ አሰልጣኝ እግዚአብሔር እኔ በመሸነፉ ቼልሲ ምንም አልመሰለኝ። ለምን እንዳልደበረኝ ታውቃላችሁ? ሊያም ሮዚነር የሚቀጥለው ዓመት ስለማላየው በጣም ደስ የሚለኝ ነገር እሱ ነው። በቃ እንዴት ደስ እንዳለኝ አትጠይቁኝ። በቃ ሊያም ሮዚነርን ኔክስት ይር አላየው። ምን አይነት ደደብ የሆነ አሰልጣኝ! እግዚአብሔር ምስክሬ ነው። እኔ አንድ ነገር ልንገራችሁ፣ ፈርስታፍ በቃ ፈርስታፍ ራሱ እኮ ልክ እኮ አይደለም ቼልሲ፣ ግን ይሁንለት ተብሎ ተስተካከለለት። ይሁንሽ ፈርስታፍ አይደል። ሰከንድ ሃፍ እነሱ ምን እንደሚያደርጉ ማሰብ ያቅተዋል እንዴ? እነሱ እኮ ዋንጫ ለመብላት ነው እየመጡ ያሉት። ተከላክለ በሜዳ 1 ነጥብ ለመያዝ ትጮታለህ? ይሄ እኮ ቼልሲ ነው። ይሄ እኮ ነው ቲሙ። ምን ሆነ ነው እንዴ? ትናንት ቦርንሞዝን አላየሁም እንደ አርሴናል ጋር በሜዳው በሰው ሜዳ ሄዶ ምን እንዳደረገ። እኛ ከቦርንሞዝ ያነሰ ሜንታሊቲ ነው ያለን? እሺ ተወሱንም እንዴ! ኧረ በኢየሱስ እኔ ሁላችሁ ከዚህ ጨዋታ ምን እንደተማርኩ ልንገራችሁ ማለት ነው። የመጀመሪያው ቼልሲ ሲቲ እንዳይደብረው ማለት ነው። ድንገት በጎል እንኳን ቢበለጥ ብሎ 3 ጎል ሰጠ። ሌላው ደግሞ 100 ምናምን ሚሊዮን ተጫዋችን ለካ እንደዚህ አድርገህ ማደደብም ይቻላል። ከምር እኔ በጣም ነው የማደንቀው ሊያም ሮዚነር። እንዲህ ለካ ተጫዋችንም ማደደብ ይቻላል፣ ደደብ ማድረግ ይቻላል። ለካ አንተ ተጫዋችንም እንዴ ካይሴዶን ደደብ ነው ያደረገው። ደደብ ማድረግ ለካ ይቻላል። በኢየሱስ ክርስቶስ አረ እግዚአብሔር ይልህ። እኔ ምንም አልልህም። ጌታ ምስክሬን እግዚአብሔር ይልህ ላንተ ማለት ነው። እኔ ምንም አልልህም። በቃ እንዴት አንተ ትንሽ ፈጣሪን አትፈራም? ለማጥቃት 10 ደቂቃ እንኳን አትሞክርም እንዴ? ምን አለበት? ትንሽ እኮ ወጥተው ኳስ ይዞ ሲጮቱ እኮ ሲቲዎችን እኮ ሲፈትኗቸው ነበር። የኛዎቹ እኮ መጮት እኮ ይፈልጋሉ። ኢስቴቫው ለምን አስገባው? እሺ ታዲያ ላትጮት ልትከላከል ነው እሱን የምታስገባው? ይህ አመዳም በእግዚአብሔር ስም ምስኪን ቋጣሪ ወያሎች። አንተ ነጥብ እንድንጥል ነው የምቋጠረው። እኛ ጎል ዲፍረንስ ላይ እየሰራ ነው። 38-32 በ6 ጎል ዲፍረንስ ተበልጡ ነበረ። 3ቷን አቀለልናት። 2-0 እንኳን ከተሸነፋችሁ ጎል ዲፍረንስ ደግሞ ተቀለበሰ ማለት ነው። ዳትፋር መሄድ አያስፈልግም። ሲጀመር በነጥብ እንደምንበልጣችሁ እኔ በቲሜ ተማመናል። እኩል ቢሆን እንኳን አርሰናል ጎል ዲፍረንስ አለው ምን አለ የሚሉት አድርስለት። ያው እናም ሲቲ ከዚህ በኋላ ሁሉንም ጌም ካሸነፈ አርሰናል ደግሞ የሲቲን ጌም ተሸንፎም ቢሆን ከዛ በኋላ የቀረውን ካሸነፈ በነጥብ እኩል ስለሚሆኑ ማለት ነው። ማኔ ማግባት ችግር አለበት ይታወቃል። አንተ ምትሃት የሆንክ ልጅ በ7 ደቂቃ 2 አሲስት አደረጋለህ። ቢግ ጌም ፕሌየር። ከአርሰናል አሲስት አደረገ ለኦራይሊ፣ ከሊቨርፑል ከቼልሲ 2 አሲስት። ራያን ፋኪንግ ቸርኪ። ገነርስ ማን ነው? ቦትለርስ ዩ ጋራ ቢ ሬዲ ኔክስት። እዚህ ቴሌግራም ላይም የሚገርም ቀመር እያሳካን ነው። አሁን ፕሬዲክሽንስ ብለ ጆይን በል ፒስ። እኔ የምለው ቆይ ሲቲ ለሰላም እየተጫወተ እያለ እኔ ማን ነኝ ሲቲን ላስቆመው እዚች ጋር የተገኘሁት? ማን ነኝ? እንዲህ አስቡት። አሁን የአርሰናል ደጋፊ ይመጡና ባክህ ለራስ ነበር የተጫወትከው አልተሳካልህም ምናምን። ፍሬ እስኪፈርጥ እስከ ረፍት ሰዓት ቋጥራል። ይሄ ደግሞ ሁላችንም ያየነው እውነታ ነው። በቃ ረፍት ሳለ እኛ ቁጭ ብለን እኮ ስለ ቼልሲ ቪዲዮ የሰራው የአርሰናል ደጋፊ ነው። አስቡት። በርቱ ገና ነው ምናምን። ይሄ ደግሞ ምንን ያሳያል? ከኛ በላይ አርሰናሎች እንደፈለጉት እና ደግሞ የአርሰናል ደጋፊ ልምዱ ምንድነው? ይቋጥርና ከተሳካለት ያሞጋግሳል፣ ካልተሳካለት ደግሞ ተሳድቦ ይሄዳል። ያጣ ምናምን እንደሚባለው ማለት ነው። ለማንኛውም ግን ማለት ነው ጭራሽ ነው ያልደበረኝ። ጭራሽ ማለት ነው ተናግሬ ነበር። ባሸነፍ ደስ ይለኝ ነበር፣ ከተሸነፍኩም አይደብረኝም። ወያላው ተቃጠለ፣ ወያላው ተቃጠለ። ቼልሲ አስጥለኛ ብለን ነው ሰብ ቴስቲ። ቼልሲ እኮ ህጋዊ ሚስቴ፣ የምሬን እኮ ነው የምላችሁ ህጋዊ ሚስቴ። አምና እንኳን ደግሜ ደርሶ መልስ ያልከለከለኝ ህጋዊ ሚስቴ፣ ታማኝ፣ ለዚያው በመጥፎ ጊዜ የማይከዳኝ ሚስቴ ማለት ቼልሲ ነው።
ለማንኛውም እንዳያሳስባችሁ ለጥፍናት 3-0 ገና ነው ሊቀጥል ይችላል ጋይስ እና እኔ ነግራችኋለሁ ቼልሲን የምር ነው ቼልሲን ተስፋ ያረኩ የቼልሲ ደጋፊ እንኳን ቼልሲን ተስፋ ያረግም እኮ ችግር የለውም አያሳስብሽ ብራዘር አያሳስብሽ ምንም ችግር የለውም ቀጣይ አንቺ ስለጥፈሽ ታምኛለሽ እስካሁን አላመንሽማ ዋንጫው የኛ ነው እኮ ብዙም አያሳስብም ግን እንደዚህ ሆነ ነው መብላት ማንፈልገው ኧረ እባክህ አሁን ያሳስባል ጠብቀኝ ቀጣይ ሳምንት ስለጥፍ ታምናለህ ማን ሲቲ ቸልሲን ሰከንድ ሃፍ ላይ ብቻ ሰከንድ ሃፍ ላይ ምክንያቱም ፈርስት ሃፍ ምንም ተው ሌላ ቡድን ነበር ቸልሲ ፈርስት ሃፍ ሰከንድ ሃፍ ላይ ብቻ ገረፈቻት ፔፕ 75ኛ ደቂቃ ላይ ራሱ ሮቴት ማድረግ ጀመረ ማን ከቢግ 6 ጋር እየጮተ ነው ከቢግ 6 ጋር እየጮተ ነው የቸልሲ ደጋፊዎች ታውቃላችሁ ካሁን በኋላ አመታችሁ ምን ያህል የተበላሸ እንደሆነ ከብሬንትፎርድ ኤቨርተን ብራይተን ምናምን ሁሉም ካንቻ የተሻለ አቋም ነው ያሉት 9ኛ ምናምን ነው የምትጨርሺው አባቴ ምክንያቱም የራስሽን ጣፋንታ ራስሽ መወሰን አልቻልሽ ማን ሲቲ ግን ጎሂ የሚገርም ተጫዋች ቸርኪ አፈር የበላህ አንተ ቸርኪ የራስ ወንክ ሰውዬ ማኑ ዛሬ ማሊያ የሚቀይር ሰው አተ ነው ማሊያ ለምን ማሊያ ለብሰና አታራም ነበር ሜዳ ውስጥም ከሜዳ ውጭም እያራ አስቸገረን እኮ አባቴ ምን እሺ ነው ማን በቋጠሮ ነው ምን በላይ ነው ዋንጫ ገባርለ በቋጠሮ ግዴታ መቋጠር አለብን ከሲቲ ጋር ከቸልሲ ጋር ባይጥልም ከሆነ ማይረባ ቡድን ጋር ይጥላል ዌስትሃም እና ኖቲንግሃም ፎረስት እንዳስጣሉት ማለት ተረዳችሁኝ አይደል ተስፋ መቁረጥ የሚባል ነገር የለም የአርሰናል ደጋፊዎች እኔን አትስደቡኝ ተረዳኝ አይደል ልክ እንዳንተ እኔም ተቃጥያለሁ ገባርለ ጭንግፍ ያልክ የሆነ ሰው ሚንቀው የአይነት የአርሰናል ደጋፊ እኮ እንደዚህ ነው ይያል የሚወራበት የአይነት የአርሰናል ደጋፊ ኮንክ እንዳንተ አይነት እኮ ደጋፊዎች አሉ ማን የነሱን ቪዲዮ እያየ መዝናናት ይችላል እኔ ፔጅ አትምጣ አንዴ ብቻ ነው ኮሜንት የምታደርገው ስለማስወጣ ማን እንከባበር እንጂ እኔም ተቃጥያለሁ ለራሴ ቅጥል ብያለሁ ሃንግማን እኔ አላበሽቅሽም ካሁን በኋላ ያሉትን 6 ጌሞች እንዴት እንደምትበሽቂ ታያለሽ አባቴ ገባሽ አይደል ምንም ተስፋ ማድረግ አያስፈልግም ተቀረቀረልሽ ሰከንድ ሃፍ ሌላ ቡድን ነው የመጣው ሰከንድ ሃፍ ድሮም ማለት ነው ጀማው የለንደን ክለብ እኮ ለኛ እኮ አይሆንም የትኛውም የለንደን ክለብ ይወልድ በዋንጫ ፉክክር ሂደት ውስጥ ሆነን ከኛ ከተቀናቃኝ ከሆነው ሲቲ ጋር ጫወታ እናድርግ ብቻ አንዱም ነው ብላችሁ አንዱም በፍጹም ልክች አድርጎ ሲቲን ማሸነፍ ፍላጎት ራሱ አይኖራቸው ማሸነፍ እኮ አይደለም ፍላጎት አይኖራቸውም ለምን እነሱ ሻምፒዮንሺፕ ታች አይወርዷትም እንድች ብሎ አይነኩትም በቃ ቅብር ብሎ ልጥፍ ተደርገው ይወጣሉ በሜዳና በደጋፊው ፊት የነቪላን ነገር ሰምቷል ቸልሲ አስበው እንግዲህ ሊቨርፑልን ማሸነፉን እኮ ሰምቷል ግን እሳ ገብቶ ተለጠፋ አቅም ጉዳይ እንደሆነ ረዳችኋለሁ ከዚህ በላይ ምንም ማድረጋችሁም እናንተ ዘንድሮ 9 እና 10 ለመጨረሳችሁም እንግዲህ በሱ ነው ቀጣይ አመት ተሻሽላችሁ በእርግጠኝነት 9 እና 10 ትጨርሳላችሁ ይወላችሁ ለኛ ለጋደልም ብላችሁ የተጫወታችሁ አይነት ሙድ ነው የሚመስለው ዛሬ ግን እጅግ የደከመ ፐርፎርማንስ ነው ያሳያችሁት የደከመ ማለት ነው ወይኔ እኔ በራሴ ወጣለሁ እኮ የጊዜ ጉዳይ ነው ግን እናንተ ትዝብት ላይ ነው ወደቃችሁ ትዝብት ላይ አይ ቋጥሬ ነበር እኮ ደግሞ እኮ የሚያስጠላ ቋጥሬ ቆጠርኩት ምን አባት ያገባኝ ባልቋጥር እና አይደለም መጠብጠብ የፈለገውን ማድረግ ይችላል በደንብ እኮ ነው እግር ኳስ የሚችለው ያራዳ ልጆች ወደፊት እኮ ነው የሚጫወተው እንደነገሌ ወደ ኋላ መሰለ የሚጫወተው በአንድ ጨዋታ ላይ አትሪክ ምናምን 4 ሁሉ አሲስት ሊያደርግ ይችላል እንደ ብሩኖ ማለት ነው እንደ ጀግናው ብሩኖ ላይ እንዳትደርስ መውጣት አለበት ብሎ ነው ፔፕ ያስወጣው ማለት ነው ጀግና የሆነ ልጅ ማለት ነው እግርህ ይባረክ ብሎ ነው ግንባሩን የሳመው እርሊንግ ሃላንድ አሲስቶቹን አየና ለኒክ ምናምን የሰጠው እግርህ ይባረክ አለው ማለት ነው ቀመሩን ቅምርምር እያደረገው ነው ፔፕ የሚፈልገውን ቀመር ጀለስ እየቀመረው ነው ማለት ነው እንዴት አባቱ ነው የሚችለው እግር ኳስ በጌታ ማርክ ጌ የሰጠውን አሲስት አይታችሁታል ይሄን ጨዋታ ሲመለከት ጀለስ እንደዚህ አይነት እንዴ ምንጉር ነው ጎበዝ ምናምን ብሎ ቤቱ ስቴዲየም ነው ቤቱ ያዩ አላቅም ቤት እንዳይ ግዢ ማለት ግን ምን እንደሆነ ተመለከታችሁ አይደለ አይጠቅመኝም ይሄ ቋጮቱ እንደዚህ ነው የገዛውን ተጫዋች ማለት ነው ፔፕ ጋርዲዮላ 10ም 9ም ምናምን አዲስ ናቸው ሁሉም ስራቸውን እየሰሩ ነው ሁሉም ማርክ ጌይ ሰሜኒዮ ቸርኪ ምናምን እንዳለ ስራቸውን እየሰሩ ነው ማለት ነው ፔፕ ይመቸው ጀለስ ግን ብዙ ይቀራል ከፔፕ ያልተማርከው ነገር አለ ይመቻችሁ ቼልሲን ያመነ ጉሜ ዘገነ አለ ቼላው ቶፕ 4 ግባ ብዬ በቋጠርኩል ቻምፒዮንስ ሊግ ተሳተፍ ብዬ በቋጠርኩል ፍሬ እስኪፈርጥ ድረስ አንተ ግን ቀለድክብኝ
አንተ ወንድም ጥላ አይደለም። ለማንኛውም ሲቲ ይኸው እያነፈነፈ ነው እንደተለመደው። ወይኔ ቼልሲ ለማንኛውም ይመቻችሁ። መልካም በዓል። አትናደዱ። የምን መልካም በዓል ይሁንላችሁ። እነዚህ አድክም የአርሰናል ደጋፊዎች ወይ ቋጥሮ አያምርባቸው ወይ ሊጉን መርቶ አያምርባቸው። ተመልከት እነሱ ሲቋጥሩ የሚከሰተው ሰከንድ ሃፍ ላይ ሲቲ ምንድን ነው ያደርገው? ማለት እንዴ ቼልሲ ራሱ አውቆ እኮ ነው የሚመስለው። ሳንቼዝ ግን ምንም አይችልም፣ ደደብ ነው። አንተ ዝም ብለህ ብቻ ሞክር። አንተ ጠል ዝም ብሎ ይገባል። አለቀ። ዝም ብለህ በተረከዝ እንኳን ብትመጣ ይገባል። ምንድነው ሽሽሩ ነው ኦራይ? ኧረ በስመ አብ እሱ ልጅ ማለት ነው። እግዚአብሔርን ትንሽ ጊዜ ብቻ ጠብቁት። ቀጣይ ዓመት በጣም ቤስት ጎል ስኮረር ነው የሚሆነው። የምሬ ነው የምላችሁ። ኧረ በስመ አብ ቼላው ሰከንድ ሃፍ ላይ የሆነ ነገርማ ተብለን የገባው ለነገሩ የለንደን ጠላት አይደለሽ እንዴ አንቺ? ቼላው ምን ቀረብሽ አንቺ? ይሄን ጨዋታ ተሸነፍሽ አልተሸነፍሽ እኮ አንቺ እኮ አሁን ጥሩ ሞመንት ላይ አይደለሽም ያለሽው አይደለ? ይገባኛል፣ ግን ጥሩ ሞመንት ላይ አይደለ? ለሰላማችን ነው ማለት ለሰላማችን ነው። ገባሽ አይደል? ዋንጫ ቢበሉ እነሱ ዋንጫ ቢያሳኩ ከቤት አውጥተው ነው የሚያንቁ። ነግሬሻለሁ። እኔ 3 መግባቱ ደብሮኛል። በአንድ ባዶ ራሱ ቢያልቅ ደስ ይለኛል። ብቻ ሲቲ ያሸንፍ። ኤፍ ፎር ፓልመር፣ ፒ ፎር ፖፓና። አይ ማሽላ እያረር ሆኖብኝ ነው። እሺ እንደዚህ የምንስቀው አትፍረዱብኝሽ። የሀገሬ ሰዎች ተርት ወዶ አይስቁ አይሉ ይላል። ምን ላድርግ? አትፍረዱብኝ። ከምር ምን ጠብቃችሁ ነበር? ቼልሲ ነው፣ ሲቲም ሲቲ ነው። የታወቀ እኮ ነው ከምር። ቀጣይ ደግሞ እንግዲህ ስንገናኝ ከሲቲ በሜዳው ነው። ምን እንደሚፈጠር እግዚአብሔር ነው የሚያውቀው። አንዳንዴ ምን አስባለሁ መሰላችሁ? አርቴታ ማለት ነው ዋንጫውን የምትበሉት እንደዚህ ሳላስጨንቃችሁ ጨጓራችሁን ብግን ሳላረጋችሁ አልሰጣችሁም ያለ እንዳላስብና ማለት ነው። እግር ኳስ ነውና እንደዚህ ነገር ደግሞ አይፈጠርም። የታወቀ እኮ ነው። ብቻ አርሲ ፋሚ ምን እላችሁ ነው የምፈልገው፣ ድሮም ወደፊትም አሁንም ቢሆን ከክለባችን ጎን ነው ማለት ነው። እዚህ ደርሰናል። ትንሽ ጨዋታ ነው የቀረን። ከክለባችን ጎን መሆን እንዳለብን ነው የሚሰማኝ። ከምር ፎከስ ኦን ዘ ፕሪሚየር ሊግ ከክለባችን ጎን አሁንም ቢሆን እሺ፣ ወደፊት ብቻ እንዲቋጥረንም ቢሆን ፕሪሚየር ሊጓን እንበላታለን እንጂ ጭራሽ በዚህ ዓመት አይቀራትም። እሺ እንዲች ብሎ ወዳችኋለሁ አርሲ ፋሚሊ። እንደዚህ በላ ቴላ፣ እንደዚህ በላ የጽዌው ድምቀት ነው በላ፣ እንዳይባንን ነው በላ ቴላ በላ። እኔ ለወያለው የሰጠውን 3 ነጥብ ለበላው እንዴት እከለክላለሁ በላ። ከኔ ሻምፒዮንስ ሊግ የሀገር ሰላም ይቀድማል በላ ቼላዬ በላ፣ የኔ ቼላ ወንድም ጥላ በላ። ይኸው ብያለሁ እኔ አቋማሲዮ አንቺን ሻምፒዮንስ ሊግ ካላስገባው ሰው አይደለሁም። በቃ ሰው አይደለሁም። በቃ ይሄ ነው በቃ ይሄንን ነው የምፈልገው ከአንቺ ወንድሜ። አንቺን ጥዬ የትም አልሄድም። በቃ ይቀራታል እንጂ ሻምፒዮንስ ሊግ አንቺን ጥዬ አልሄድም። ቢግ ሪስፔክት የላ ወንድም ጥላ። ማንቸስተር ሲቲ 3-0 አሸንፏል። ዋናው ነጥቡ ግን እሱን ሳይሆን አምና የሊቨርፑል ደጋፊዎች በዚህ መልኩ፣ ዘንድሮ ደግሞ የሲቲ ደጋፊዎች በዚህ መልኩ እንግዲህ ተሳልቀውብናል። አምና አርቴታ ላይ፣ ዘንድሮ ደግሞ ክለቡ ላይ ማለት ነው። የአርሰናል ተጫዋቾች ኢታር ላይ ሄዳችሁ ማንቸስተር ሲቲ ለማሸነፍ ከዚህ የተሻለ ተነሳሽነት የትም ልታገኙ አትችሉም። በቃ ሚካኤል አርቴታም ሆነ ተጫዋቾቹ ከዚህ የተሻለ ተነሳሽነትን የሚፈጥርላቸው ነገር መቼም ሊያገኙ አይችሉም። ይህ ቀጥታ በጣም ትልቅ ዲስግሬስ ነው። በነገራችን ላይ ክለቡን በጣም ዝቅ ነው ያደረጉት። አምና አሰልጣኙ፣ ዘንድሮ ደግሞ ክለቡን ማለት ነው። ስለዚህ ከዚህ በላይ ሞቲቬሽን የትም አይገኝም። የፕሪሚየር ሊግ ዋንጫ ተሳካም አልተሳካም በዘንድሮ ሲዝን ኢታር ላይ ሄደን ማንቸስተር ሲቲን የማሸነፍ ግዴታ ውስጥ ነው የገባ ነው። በዚህ ደረጃማ ንቀውንማ የምንለቃቸው ነገር የለም። ለምን ሺህ ዋንጫ ጠንቅር አይልም? ዋጋቸውን እንሰጣቸዋለን። ኢታር ላይ ግዴታ ነው። ከዚህ በላይ መነሳሻ መቼም ልታገኙ አትችሉም። ማንቸስተር ሲቲ ነፍሴ አይማርም፣ ያንተ ነፍስ አይማርም። ከረፍቶ ፊት አሳይታቸው ከረፍቶ በኋላ ትነሳቸዋለህ። ወያለው የጨፈረው እኮ ነው። ወያለው 6-7 ቪዲዮ ሰርቶ አዘጋጅቶ ነበር። ነሳቸው። ምን ላይ ልቀቁት? አሁን ያን ቪዲዮ ቴሌግራም ላይ ልቀቁት፣ ወንዝ ላይ ልቀቁት። ምን ያርጉትሽ? አረ አዋራጅ ክለብ ማንቸስተር ሲቲ። ለማንኛውም ኮፒ ሊንክ ይደረግ። እኔ መጥቻለሁኝ፣ ካች ብያለሁ። እንኳን አደረሳችሁ ለፋሲካ በዓል። ምትረ ፎቃቃ ወያሎች እንኳን አደረሳችሁ። ስራችሁን ሳሰሩ ቁጭ በሉና አሁን መጣችሁ ደግሞ ቼልሲ ላይ አፍ ክፈቱት አሏችሁ ማለት ነው። ምን አይነት አመት ባለው ምን አይነት በዓል! በስማ ያበደ በዓል፣ በቃ ያበደ። ትላንት ወያሎች ሰጥቶታል፣ ዛሬ ቼልሲ ሲቲ አግኝቶታል። በቃ ነገ እኛ እንሰጣለን።
እንኳን አደረሳችሁ። ዋንጫ አይደለም አሳርን ነው የምትበላው። ከዚህም በኋላ አሳርን ነው የምትበላው። ምን አይነት አመት በዓል ነው? በቃ በስመ አብ። ትናንት ተገርፈሃል፣ ዛሬ ደግሞ ሲቲ ገርፏል። ነገኛ እንገርፋለን። ያበረ ሳምንት። እንደዚህ አይነት ሳምንታትን ያብዛልን ያብዛልን። ማንቸስተር ሲቲ ምን አይነቱ ሲቲ ነው የተመለከትነው? ቼልሲን ስታንፎርድ ብሪጅ ላይ አጋየው 3-0። ምን አይነት ይሄ ማንቸስተር ሲቲ አለማድነቅ አይቻልም። አውሬ የሆነ ክለብ ከምር ነው የምላችሁ። በስመ አብ ሪያን ቸርኪ ዛሬ እኔ ወደ ተጫዋቾቹ መልሳለሁ፣ ግን የሲቲን ጨዋታ በቃ ልናገር ከምር ነው የምላችሁ። ያው ፈርስት ሃፉን እንደተመለከታችሁት ነው። መጀመሪያ ላይ ሲቲ እያጠቃ ነበር፣ ቼልሲ ምን ያህል ተከላክሎ እየተጫወተ እንደነበር ግን ካውንተር እንደዛም ሆኖ ቼልሲዎች እያጠቁ ነበር። ከዛ በኋላ ግን ሰከንድ ሃፍ ሲቲ እንደገባን የቀለደበት እንደገባ ማለት ነው። ኦሬሊ ይሄ ተጫዋች እኔ አጥቂነ ተከላካይነ ግራኔ የገባኝ ይሄ ተጫዋች ኧረ በስመ አብ ሪያን ቸርኪ። እኔ አሁን እኮ የሲቲ ደጋፊ ደብሮይና ወጣ ምናምን ብለህ ልታዝን ትችላለህ። ቸርኪን የመሰለ ልጅ እያላችሁ እውነት ነው አለማድነቅ አይቻልም። ሪያን ቸርኪ የሚገርም ተጫዋች ከምሬ ነው የምላችሁ። ጭራሽ ጌሄ ያግባ ቼልሲ ላይ በጌታ ስም ኧረ በስመ አብ ምን አይነት ጨዋታ ነው የተመለከትነው። የማንቸስተር ሲቲን ፍጹም የበላይነት ያየንበት ነው። እጅግ በጣም ስታንፎርድ ብሪጅ ላይ ቼልሲን እንዳልነበሩት ነው ያደረጓቸው። ለማንኛውም ለእኛ ለሊቨርፑላውያን ተመችቶናል። ቼላው እዛው ቆጭ ብላለች ማለት ነው። ትላንት ማሸነፋችን ደግሞ ሊቪያንስ ጠቅሞናል። ይመቸን ኮንግራ። አይጠየፍ ሆኖ ይታያል ከሚሴ። እንዴት ነሽ አርስዬ የ5 ዓመት ሚዜ? እንግዲህ የተማመናችሁት ቸልሰው እጅ ሰጥቷል ማለት ነው። በቃ ፓልመር ሲጀምር የቀድሞ ክለቡን ያስበለጠ ምናምን ነው የሚመስለው። ለማንኛውም አርቴታ አሁን አንድ ትልቅ ቻንስ አለው። ትልቅ ቻንስ ራሱን በትክክል የሚያሳይበት ማለት ነው። ኔክስት አርሰናል ከሲቲ እርስ በርስ ይገናኛሉ። ይህንን ጨዋታ አርቴታ በምንም ሆነ በምንም ማሸነፍ የሚችል ከሆነ ኦልሞስት ዋንጫውን ያረጋግጣል ብዬ አስባለሁ። ምክንያቱም ነጥቡን የሚወስደው 3 ነጥቡን ከራሱ ከሲቲ ነው። ግን ሲቲ ከአርሰናል ራሱን 3 ነጥብ የሚቀበለው ከሆነ ይህ ነገር አበቃለት ማለት ነው። ለማንኛውም ኢትዮጵያ ውስጥ ቁማር ተዘግቷል ብላችሁ የምታስቡ ሰዎች ስፖርት ውርርድ ቴሌግራም ባዮ ላይ ባስቀምጥኩላችሁ ቴሌግራም ቻናሌን ተቀላቀሉና እዛ ላይ 6 እጥፍ ያስገባ 100 ስታስገቡ 600 የሚያደርግላችሁ የውጭ ሀገር አዲስ አቋማሪ ድርጅት መጥቷል ማለት ነው። አስቀምጬላችኋለሁ ኤቭሪቲንግ ቁጭ አድርጌላችኋለሁ። ቴሌግራሜ @ዮዮርዳ ብላችሁ ያለ ምንም ስፔስ ጽፉ ይመጣላችኋል። የኔ ቴሌግራም ቻናል ከ4000 በላይ ተከታይ ያለው ቻናል ነው። ስታዲየም ውስጥ ይሄን ሰውዬ ተመልክታችሁታል አይደል? ቦትለርስ እያላችሁ ነበር ማለት ነው። እንደዚህ ኢሚዲየትሊ ነው ቫይራል የሆነው ማለት የጮቱት ሲቲና ቼልሲ። የሚወራው ግን ስለ አርሰናል። ምን አይነት ትልቅ ክለብ ነው አርሰናል! ኧረ በስመ አብ። ማንቸስተር ሲቲ ቼላው ወንድም ጥላን 3-0። ብራዘሬ ዋንጫውን አጣኸዋል። መልፋት አያስፈልግም። ዋንጫውን አጣኸዋል። በቃ ሲቲ ፎርም ላይ ነው ተናግሬ ነበረ ቅድም ማለት ነውና ሲቲ ትላልቅ ቲሞችን ማለት ነው ብዙ ጎል እያስቆጠረ ሊቨርፑልን 4-0 ይሄን ደግሞ 3-0። ከዚህ በኋላ ሲቲ ማንንም አያቆመም ብራዘሬና ፕሪሚየር ሊጉን ማጣኸዋል። ለአራት ዋንጫ ነው የምጫወት ምናምን ስትል ማለት ነው አንድ ዋንጫ ሳትበላ ያልቅ ነው የፕሪሚየር ሊግ ማለት ነውና ቀጣይ ሳምንት ደግሞ አንተን ያገኛል እንደዚሁ በ3 ወይ ደግሞ በ2 ጎል ልዩነት ስጥት አድርጎ አንድ ተስተካካይ ጨዋታ አለው ዋንጫውን ይበሏል ማለት ነው ብራዘሬ። በዚህ ዓመትም ይዜ ትሆናል። ምንም መሆን አይችልም። የማንቸስተር ደጋፊ የቋጠረበት ክለብ የትም እንደማይደርስ የተረጋገጠ ነው ብራዘር። ይመቻችሁ ሲቲያንስ። ምን ብዬ ነበረ? አንተ በወሬ እኔ በጥሬ ዛሬ ማደረኩት እኔ እችላለሁ። አንድ ነገር ልንገርህ፣ በጣም ታሳዝነኛለህ። እኔ እችላለሁ ነገር ያለው እያንዳንዱን ነገር። እኔ ዋንጫ አንተ እንድትበላ አልፈልግም። አንተ የሚያምርብህ ምን ስትሆን ነው? ሚዜ። ስምህ ማን ነው? ሚዜ። ምን አይነት አስገራሚውን ማንቸስተር ሲቲን የተመለከት ነው። በተለይ ደግሞ በሁለተኛው አጋማሽ። በመጀመሪያው አጋማሽ ቼልሲዎች ይሻሉ ነበር። ቼልሲ ለራሱ እንኳን መሆን አልቻለም። ወደድነውም ጠላነውም ባህሪው ተመቸንም አልተመቸንም ወደዚህም ወደዛም ግራም ቀኝም ማለት የለብንም። ሸርኪ ይችላል። ሜዳ ውስጥ በደንብ ኳስ ይችላል። አስገራሚ ተጫዋች ነው። ዛሬ ደግሞ ልዩነት ፈጣሪ የነበረው ይሄ ፈረንሳዊ ምትሃተኛ ተጫዋች ነው። ሸርኪ ይችላል። ስለ ባህሪው አያገባኝም። ኳስ ግን ይችላል። ምን አይነት አስገራሚ ተጫዋች ነው።
ኒኮ ኦራይሊ አሁን ላይ ዓለማችን ላይ ካሉ ድንቅ ወጣት ተጫዋቾች 3 ጥራ ብትሉኝ አንዱ የማካትተው ኒኮ ኦራይሊ ነው። አስገራሚ ተጫዋች ነው። ማርክ ጉሂ ማንቸስተር ሲቲ ለምን እንዳመጣውና ዓለማችን ላይ አሉ ከሚባሉ ድንቅ ተከላካዮች መካከል አንዱ መሆኑን በደንብ ፍንትው አድርጎ ያሳየበት ጨዋታ ነው። ይሄ ደጋፊ የተለየ ደጋፊ ነው እንዴ! የቼልሲ አባት ነው የሚባል መረጃ እየወጣ ይገኛል። ቆይ እኔ ያልገባኝ ቼልሲ ምን ባጠፋ? ምን በበደለ ቼልሲ እንደዚህ ይቀጥቀጥ? አርሰናል ተዝረክርኮ በጣለው ነጥብ ቼልሲ ምን በወጣው? ኧረ ተው እባክህ ሲቲ የተባልክ ቡድን ተው እባክህ። በቃ አንተ ሰበብ ነው የምትፈልገው አይደል? ሰው ለመቀጥቀጥ እድል ነው የምትፈልገው ሰው ለማስደበር። ኧረ እንደዚህ አይቻልም እኮ እባክህ። ኧረ አይቻልም። እኔ እንደው ይሄ ደጋፊ ግን አቡ ክበርልን። እንደዚህ ነው ሻት የሚሏችሁ። ኮዳው ላይ ያለውን ተመልከት። በቃ ይሄ ነው በቃ። ከቼልሲ ጋር እኮ ምንም ነገር የለንም ነው እኮ መልእክቱ እኮ። ግን አይቻልም እንደዚህ። ፍቀዱ አንዳንዴም ተው እንደዚህ። አያርሰናል